እና እስከ ዛሬ ድረስ እንግዲህ በጣም ጫፍ ላይ የወጡት ሰዎች በዚህ ኤሪያ ላይ ትልቅ ሚና ቢጫወቱ ኖሮ ገና ነበር። አንድ ምሳሌ ላምጣ። ወያኔ ኢትዮጵያ ሲገባ ሰራዊቱ በቀን 2 ጊዜ ይሰበሰባል። ጠዋት ተሰልፎ ወደ ስብሰባ ቦታ ይሄዳሉ፣ ከሰዓት በኋላ ተሰብስበው ወደ ስብሰባ ይሄዳሉ። ያ ማለት የሰው ልጅ ፍጹም አይደለም። የሰው ልጅ እንዳይቀየር ኮሙኒኬሽን የጠበቀ ኮሙኒኬሽን እንዲኖረው ያስፈልጋል ከአንድ መሪ ማለት ነው። መሪ ይሄንን ሁሉ ዲቨሎፕ ማድረግ መቻል አለ። ግን ይሄንን በእኛ ውስጥ የለም። ቅድም እንዳልኩት ነው፣ ሚሽነሪዎች ነን፣ ቪዥነሪዎች አይደለንም። አንድ ነገር ላይ እንትን ለማድረግ ሚሽኑ እንትን እናደርጋለን፣ ከአንድ እንትን በኋላ እንተዋለን። ምክንያቱ የኛ ሁለተኛ ትልቁ ችግር ምንድነው? ብዙ ሰርተን ትንሽ መናገር የምንችል ሰዎች አይደለም። ይሄ ይጻረራል ከሊደርሺፕ እንትን ጋር። ትንሽ ሰርተን ብዙ የምናወራ ሰዎች ነን። ሪቨርስ ነው እንጂ ብዙ ሰርተን ትንሽ የምናወራ ቢሆን ኖሮ ጥሩ ነበር። ትንሽ እንሰራና ከዛ ለአንድ ወር ሙሉ ወሬ እናወራለን። በዚህ ጊዜ ጠላታችንን ራሱ ያዘጋጀ ምን ያደረገ ምን ያለ የራሱ ስትራቴጂ ያወጣል። ከዛ በኋላ ሌላ እንትን ያደርጋል። ብዙ ብንሰራ ግን እና ትንሽ ብናወራ አብይ ዛሬ አይኖርም ነበር። ለምሳሌ ባለፈው ጊዜ ለዚህ ሁሉ ጥረት ማድረግ መቻል አለብን። we have to change our attitude። ልክ የሲሪያ ተናግራል። በተናጠል ሲሄዱ የነበሩት የትጥቅ ኃይሎች ወደ አንድ ሲመጡ በሁለተኛ ሳምንታቸው ወይም በአንደኛ ሳምንታቸው ነው ነፃነትን ያወጁት። ያ ቀላል ልምድ አይደለም። ምክንያቱም የራሳቸው አቲቲዩድ ቀይረዋል። በአይኔ ቁራኝ ሲታዩ የነበሩትን በኮመን ኢሹ ላይ ስለተግባቡ ወደ ተግባራ ሲሄዱ የነበረው ዘግናኝ መንግስት እድሜው አሳጠሩት። ሴም አሁን ኦላና ቲፒኤልኤፍ ኦላና ፋኖ አንድ ላይ ዲስከስ ቢያደርጉና አንድ ላይ እንትን ቢሆኑ የአብይ እድሜ አንድ ቀን ብቻ ይበቃል። ምክንያቱም በተለያዩ ጎራዎችን መጥቶ እንትን ሲሆን አሁን በተዳከመው አይሉ በአንድ ቀን ውስጥ ይሄዳል። ችግሩ ከኛ ነው። የትጥቅ ኃይል ያላቸው ይሁን ሌሎቹ ይሁኑ እንትኖች ላይ ካልተስማሙ ኮመን የሆኑ ጉዳዮች ላይ ካልተስማምቶ ወደ ተግባር ካልተካሄደ ለውጡ በተፈለገው ፍጥነት ሊሄድ አይችልም። እነኚህ ጫፍ ላይ የወጡት የኦሮሞ ኤሊቶች የአማራ ሌሎቹም አንድ ላይ ቢሰበሰቡና በአሁኑ ጊዜ የቴክኖሎጂው ያገናኛል ሽንፈት ካልሆነ በስተቀር አንዱን ደፍሮ ሁሉም ቢሰበሰብ ቢያደርግ በኮመን ኢሹ ላይ በርግጥ ለወደ ፊት ሽግግር ሲመጣ ወይም ማንኛው ለውጥ ሲመጣ ማንኛው አጀንዳው ማራመድ ይችላል። ምክንያቱም መልቲ ፓርቲ ሲስተም ነው የሚኖረው። ማንኛው አጀንዳው ሊያራመድ ይችላል። ግን ኮመን የሆኑ ጉዳዮች ላይ አሁን የኛ ኮመን ኢሹ ምንድነው ነው? ሽግግር መንግስት አይደለም። ሽግግር መንግስት እንዴት ተደርጎ ነው የሚመጣ? ሰውየው እዛው ያለ ሽግግር መንግስትን ማስመጣት ይቻላል። ሰውየው ደግሞ ጥሪ አድርጎ ዛሬ ኑና ሽግግር እናደርግ ቢልስ ያለምንም ቅድመ ሁኔታ ለሁለተኛ ጊዜ ልንታለል ነው? ምክንያቱም ባለፈው ጊዜ አሸጋግራቸዋለሁ ብሎ ጥሪ ሲያደርግ ሰው በተስፋ ሄደ። እስከ ዛሬ ድረስ ተመልካች ሆኖ ነው ያለ ተቃዋሚ ኃይሎች ምንላቸው ማለት። ስለዚህ ያችን ጣፋንታ ሁለተኛ ዙር እኛ ላይ እንዳይደገም ምን ማድረግ መቻል አለ? ለሰይ አሁን እሺ ሽግግር መንግስት እናደርግ በምን ላይ ነው ተስማምተን ሽግግር መንግስት እንትን ማድረግ ምንችል? ምክንያቱም ሽግግር መንግስት is the face ስምምነቶች ከተደረጉ በኋላ የስምምነቱ ሰነዶች ከተፈራረሙ በኋላ የሚያስፈልገው ነገር ምንድነው? ሽግግር መንግስትን እንደ ልምዶች ከሆኑ ማለት ግን ሳንስማማ ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር ከሆነው አቶ ኦባንግ ኡማን ጋር እየተወያየን እንቆያለን። አጠቃላይ ባለው የሀገሪቱ ሁኔታ በተለይም ጋምቤላ አካባቢ ያሉትን ወቅታዊ የጸጥታ ሁኔታዎች አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ኦባንግ። እንግዲህ ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደለም፣ እንኳን በድጋሚ ተገናኘን። እንኳን ለፋሲካ በዓል አደረሰ። እንኳን ዛሬ ተገናኘን ሀብታሙ። ብዙ ጊዜ ሆነዋል ሳንገናኝ። እንኳን ለፋሲካ በዓል አለረሰ። ከልብ አመሰግናለሁ። እንግዲህ እስከ ዳግማ ትንሳኤ እንኳን አደረሳችሁ መባባል አለ። ኦባንግ በተለይ ባለፈውም እንግዲህ አንስተናል አንዳንድ ጉዳዮች ላይ ትኩረት የሚያስፈልጋቸው አገሪቱ ወደ መጨረሻ ደረጃ እየደረሰች ነው። የለውጥ ኃይሉ ካልተባበረ በስተቀር ኢትዮጵያ በቀጣዩ ሁኔታ ውስጥ አደገኛ አጣብቂኝ ውስጥ የምትገባበትና ሀገር ለማፍረስና አብይ ሄዶ ያለበትን እንቅስቃሴ በስፋት አብራርታችኋልና በአሁኑ ወቅት ያለው ተጨባጭ ሁኔታ በተለይ የለውጥ ኃይሎች የሚባሉት ከግራም ከቀኝም በተለያየ መንገድ እንግዲህ
የታጠቁ ኃይሎች ፋኖን ጨምሮ ያሉበት ሂደት አለ። በተለያየ መንገድ ደግሞ በተቃውሞ መንቀሳቀሱ አሉ። እንዳንተም ደግሞ በውጭ ሀገር በተለያዩ አደረጃጀቶች እየተንቀሳቀሱ ያሉ አሉና በአገር ቤት ያለውን ተጨባጭ ሁኔታ እንዴት ነው እየገመገማችሁ ያላችሁት? የለውጥ ኃይሉስ በሚገባው ደረጃ እየተባበረ ነው ወይ? አወል እንግዲህ ያው እንደምታውቁት በእርግጥ እስካሁን ድረስ የተናጠል እንቅስቃሴዎች ይታያሉ ወይም እንቅስቃሴዎች ይታያሉ። በእርግጥ ልክ እንደምንለው እና ሰው ደግሞ እንደሚገምተው ይህ መንግስት በአንድ ኃይል ብቻ የሚጣል መንግስት አይደለም። ስንተባበር ነው እንትን ማድረግ የምንችለው እና እስካሁን ድረስ እንግዲህ ትልቁ ችግራችን ምንድነው? አንደኛው በለውጥ ላይ ያለን አመለካከት እንዴት እንደሆነ እሱ አንድ ነገር ነው። ሁለተኛ ደግሞ ጠንካራ የግንኙነት አቋም በደንብ እንትን አልጸና እና በነግምት እነዚህ ሁለቱ ነገሮች ናቸው። አሁን ለምሳሌ አገር ቤት ያሉትን የተቃዋሚ ኃይሎች ትልቅ እንቅስቃሴ እያደረጉት ይገኛሉ በአሁኑ ጊዜ። ያ እንግዲህ እንትን ይሆናል ብዬ አይደለም የሚገመተው፣ ግን አስፈላጊነቱ ያው ማየት እንችላለን። ግን ዋናው ነገር ምንድነው? የተቀናጀና በመናበብ ላይ የተመሰረተ ግንኙነትን መኖር ያስፈልጋል። ይህንን ለማድረግ ጠንካራ የመሪዎችን አመለካከት ያስፈልጋል። እንደምታውቁት የኛ ሰው እርስ በርስ በጣም ይፈራራሉ። መፈራራት ብቻ ሳይሆን መተናነቅም አለ። አንዱን ደፍሮ እንትን ማለት የማለት እንትን አናደርግም፣ አንደፋፍረን። እስኪ ብናየው አሁን እዚህ ውጭ ሀገር ያሉት መሪዎች እንግዲህ ልክ አንዳንድ ነገሮችን እንትን አስፈላጊነታቸው ሲያዩት ግንኙነት አስፈላጊ መሆኑ እንትን ያደርጋል፣ በተግባር ያሳያል። ለምሳሌ አሁን ትራምፕ ባለፈው ጊዜ ግንኙነቶችን በተለያዩት ግጭት ላይ የነበሩት መንግስታት ላይ ጠንካራ የሆነ ግንኙነት ሲያደርግ ነበር። እንደነዛ አይነት ናቸው በፖለቲካ ዙሪያ በጣም አስፈላጊ የሆኑ ነገሮች። አሁን ያለው የተበታተነ ኃይል በሙሉ ወደ አንድ ላይ ያሰባስቡ የሚችል አመለካከት ያስፈልጋል። አመለካከታችንን የጸና አመለካከት መሆን አለበት። አመለካከታችን ደግሞ ልክ በተግባር በእንትን ላይ በለውጥ ላይ የጸና አቋም እንድንኖረን ያስፈልጋል። ግን እንደምናየው አመለካከታችንን እስካሁን ድረስ እንትን አላለ፣ ልክ ወደሚፈልገው ዳይሬክሽን አልመጣም። የሚፈልገው ለውጥ ራሱ አመለካከታችን በዛ ላይ እንትን አለ። በእርስ በርሳችን ላይ ያለው አመለካከት ደግሞ እስከዚህም ፈርነስ አለ። አንድ ተቋም ውስጥ መሆናችን ወይም አንድ ሀገር ውስጥ በአንድ ሰርክል ውስጥ መሆናችንን እስካሁን ድረስ አንዳንድ ሰዎችን ያልተረዱ አለ። ኮመን የሆኑ ጉዳዮች ላይ መስማማት ራሱ አልተቻለም። ለምሳሌ አሁን ለውጥ እንፈልጋለን፣ ሌላ በዛው ለውጥ ይፈልጋል፣ ሌላ በዚህ ደግሞ ለውጥ ይፈልጋል። ደሴም አጀንዳችን አንድ እስከሆነ ጊዜ ለምንድን ነው ማንነጋገረው? እና ይሄ ልምድ በእኛ በኩል ክፍተት እንዳለው ይታየኛል። በእርግጥ በአገር ቤት ያለው እንቅስቃሴዎችን በጣም የሚደነቁት እንቅስቃሴዎች ናቸው። እኛ ደጋፊዎችን ብንሆን እንኳ በዚህ በኮሚኒኬሽን ኤሪያ ላይ ብዙ ሚና መጫወት ያስፈልጋል እና እኔ የሚታየኝ እነዚህ ነገሮች ናቸው። እንግዲህ በተጨባጭነት ማስተካከል አለብን ብለን እንትን የምንለው አንደኛው እሱ ነው፣ አመለካከት ነው። አመለካከታችንን በእርስ በርሳችን ላይ እንዴት እንደሆነ አመለካከታችን ደግሞ በእንትን ላይ በለውጥ ላይ እንዴት እንደሆነ እሱ እንትን ማለት መቻላል። ምክንያቱም የፖለቲካ እንቅስቃሴ ብዙ ጊዜ እንትን የሚያደርጉት አንዳንድ ነገሮችን አሉ። የሰው ልጅ በሰከንድ ይቀየራል። የሰው ልጅ ፍጹም አይደለም የምንለው ያለ ምክንያት አለ እና በዚህ ላይ ኮሚኒኬሽን ጋፕ ሲፈጠር በዛ ጋፕ ውስጥ አንዳንድ ችግሮችን ሊገቡ ስለሚችሉ የግድ ኮሚኒኬሽንን በደንብ እንደ አንድ ጠንካራ እንትን ማድረግ መቻል አለብን ብዬ ነው የሚገመተው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በአገር ቤት ያለውን ሁኔታ የአብይ አገዛዝ እየሄደበት ያለው ርቀት አለ። በአንድ በኩል ጦርነትን ብቸኛ አማራጭ አድርጎ በአማራ ሕዝብ ላይ የተከፈተው የእርስ በርስ ጦርነት እንግዲህ 3 ዓመት ዘልቋል። ኦሮሚያ ክልልም ዛሬም ድረስ ጥይት እየተኮሰ ነው። እገታው ያው የሚታወቅ ነው። በተለያዩ አገሪቱ አካባቢዎች ዜጎች በነጻነት መንቀሳቀስ አልቻሉም። ዜጎች ብቻ ሳይሆን የፖሊስ ረዳት ኮሚሽነር የነበረች ደቡብ ክልል ጎፋ ዞን ወደ አዲስ አበባ ቤተሰብ ለፋሲካ ጠይቀው ሲመለሱ የ3 ልጆች እናት የተገደሉበት እንዲሁ በታጣቂዎች የተገደሉበት ሂደት አለ። ጥቃቱ እንግዲህ የዜጎች በነጻነት የመንቀሳቀስ ነገር ጠመንጃ ለታጠቁ ጭምር እየተረፈ ያለበት ሂደት አለና አጠቃላይ ከዚህ ሁኔታ ውስጥ ደግሞ ምርጫ እናደርጋለን በሚል የአገሪቱን ሀብት እንግዲህ ከ72 ቢሊዮን ዶላር በላይ አብይ አገዛዝ ብቻውን ሮጦ የሚያሸንፍበትን ምርጫ ለማድረግ እየተንቀሳቀሰ ነውና እንግዲህ የአማራ ሕዝብ በአደባባይ ወጥቶ ጦርነት ታውጆብን ምርጫ ሊካሄድ አይችልም፣ ተጨማሪ የግድያ እድሜ ሊራዘምልህ አይችልም የሚል
ተቃውሞዎች ያቀርባል። ያው ተቃውሞ ሰልፉን ተከታትለዋል ብዬ አስባለሁና በዚህ ሂደት ውስጥ ምርጫ ማድረግ ይቻላል ወይ? በጋምቤላና በሌሎች አካባቢ ያሉ ሁኔታዎችንስ እንዴት ነው የምትከታተሉት? ምርጫ እንግዲህ በእንትኑ በፕሮሲጀሩ ሰላም ያለው ኤሪያ ነው ምርጫ ማድረግ የሚቻለው። እንግዲህ ይሄ ማለት እኔ በምን አይነት ቋንቋ መናገር እንደምችል ነው የሚከብደኝ እንጂ ችግር አለ የተባለ ችግሩ የማይረዳውና ችግሩ እንትን የማያደርግ ሰው ይሄ ነገር ይሰራለሁ ብለው እንትን ማለት ይችላል። ምርጫ አስፈላጊነቱ አልታየኝም በአሁኑ ጊዜ። ምርጫ ደግሞ ባለፈው የተደረገው ራሱ እንዴት እንደነበረ አይተናል። እንግዲህ አሁን ምርጫ እናደርጋለን ብሎ የሚለው ነገር ጨዋታ ካልሆነ በስተቀር አይ ቲንክ ለምርጫ ብሎ የሚወጣ ሰው ያለ አይመስለኝም። ምክንያቱም ሰው አሁን በራሱ ሰርክል ውስጥ የራሱ ችግር እየተጋፋ ነው። የራበ ሰው እንዴት አድርጎ ነው ምርጫ ወጥቶ እንትን ማለት የሚችለው? አሁን ለምሳሌ አዲስ አበባ አሁን አንድ ዳቦ 15 ብር ነው። አንድ ዳቦ 15 ብር እስከሆነ ጊዜ ድረስ እንዴት አድርጎ ነው እንግዲህ ጊዜውን ለሌላው እንትን ማድረግ የሚችለው? ምርጫ ማድረግ ጊዜው አለ። ከምርጫ በፊት መጀመሪያ ችግሩ ምንድነው ነው የሀገራችን ችግር። ይሄ በደንብ ካልተረዳው ምርጫ ዋው ሆኖ ይቀራል እንጂ የኢትዮጵያ ሕዝብ በዚህ ላይ ዝም የሚልበት ምክንያት አለ ብዬ አልገመትም። እና ቢያሰብ ይልክ ሽግግር መንግስት ቢያደርግ is fine። አይታሰብም ብሎ የተናገረው የራሱ መንግስት አይደለም፣ የህዝብ መንግስት ነው። የህዝብ መንግስት እስከሆነ ጊዜ ድረስ እኔ ዛሬ ያለው ነገ የለውም የሚል አስተሳሰብ ከሌለው ጦርነት አይቆምም። እና ምርጫ እንግዲህ እንደምታውቁት ለራሳቸው ካልሆነ በስተቀር አይ ቲንክ እንትን የሚሆን አይመስለኝም። ሁለት ከሆኑ እርስ በርሳቸው ቢመራረጡ ይሻላል። አይ ዶንት ቲንክ ሶ። የኢትዮጵያ ህዝብ በዚህ ላይ የራሱ ጊዜ የሚገልበት ምክንያት አለ። ምክንያቱ አሁን ራሱ አሁን የፈጀ ነው ያለው እና ይሄ ቀላል እንትን አይደለም። እና እርስ በርሳቸው ነው መሰለኝ ምርጫ የሚያደርጉት እንጂ የኢትዮጵያ ህዝብ ወጥቶ ምርጫ የሚያደርግ አይመስለኝም። ሁለተኛ ነገር ሰላም በአገር ውስጥ የሌለ መሆኑ የተረዳው አይመስለኝም። ምክንያቱ ብዙ ጊዜ እኛ የምናገረው መንግስት የለም ስንል ከነዚህ ነገሮች ጋር የተያያዙ ጉዳይ። ምክንያቱም መንግስት አንድ ትንሽ ነገር ቢኖር ያቺ እንደራሱ እሹ ሆኖ መወሰዱና ለዛ መፍትሄ መፈለጉ አንድ ነገር ነው። ግን የኢትዮጵያ ህዝብ ወይም የኢትዮጵያ መንግስት በኢትዮጵያ ውስጥ ሰላም እንደሌለ አቅም ሰላም እንደሌለ ምንም የተረዳው ነገር የለም። ምክንያቱም የህዝብ መንግስት አይደለም፣ የግለሰቦች መንግስት ስለሆነ የፈለገው ይምጣ ነው በቃ ምን አገባን ነው እንጂ ምርጫ አስፈላጊነቱ በአሁኑ ጊዜ የጨዋታ ካልሆነ በስተቀር አይ ቲንክ ለህዝብ የሚጠቀም የምርጫ እንትን ይደረጋል ብዬ አልገመትም። እና ያለኝ ይህንን ነው የሚመስለኝ። ምርጫ እንደማይሳካ ተስፋ ይኖረኛል። እንዴት ነው የማይሳካው የሚለው ነገር እንግዲህ አንዱ የተለያዩ ጥሪዎች እየተደረጉ ነው። በአንድ በኩል የአማራ ፋኖ ብሔራዊ ንቅናቄ በአርበኛ ዘመነ ካሴ የሚመራው ይህን ምርጫ ለማካሄድ ካገዛዙ ጋር መሰለፍ በአማራ ህዝብ ላይ ተጨማሪ ጥፋት ለማምጣት እንደመተባበር ነው በማለት ማስጠንቀቂያ ሰጥቷል። ይህንን ለማስፈጸም የሚሞክሩ ላይ ያው እርምጃ እየተወሰደ ያለበት ሂደት አለ። በግዳጅ አርሶ አደሩን በከተሞች በተለይ አንድ ሰው 3 እና 4 የምርጫ ካርድ እንዲያወጣ የሚደረግበት መዝገብ ላይ ያዩ ምርጫ ካርድ ራሳቸው ካድሬዎች እያወጡ በየቤቱ ሄደው ከተሞች አካባቢ የሚያድሉበትና አንዳንዶችም ራሳቸው ኪሳቸው ይዘው የምርጫው ቀን ለመምረጥ እንዲዘጋጁ የተሰጣቸው ትዕዛዝ ባለበት ሂደት ውስጥ ይሄን እንዴት ማስቆም ይቻላል? እንግዲህ እንዳልኩት ነው እርስ በርሳቸው ይመራረጣሉ ብዬ ያልኩት የራሳቸው ሰዎች ካሉ በራሳቸው ሰዎች ግን ማጆሪቲው የኢትዮጵያ ማጆሪቲ ተጠቂዎች ስለሆኑ በዚህ በሰላም እጦት ተጠቂዎች ናቸው፣ በኢኮኖሚ ችግር ተጠቂዎች ናቸው እና በተለያዩ ነገሮችን የሚማቀሱ ናቸው። ስለዚህ የራሳቸው ሰዎች እርስ በርስ እንዲመራረጡ ካልሆነ በስተቀር ጠቅላላ የኢትዮጵያ ህዝብ በዚህ ምርጫ ላይ ይሳተፋሉ ብዬ አልገመትም። ምክንያቱም ችግር አለ። ችግሩ እንዳልተረዳው ህዝብ ራሱ አንደርስታንድ አድርጎታል። እንግዲህ ሬዚስተንት ከዚህ በላይ ይቀጥላል። ሁኖስ በሚቀጥለው በእነዚህ ቀሪ ቀናት ውስጥ ምን አይነት ችግር እንደሚመጣ ራሱ እኛ የምናውቀው ጉዳይ የለም። ሰው ሳይወድ በግድ መነሳቱ አይቀርም። ምክንያቱም ራብ አሁን እየፈጃቸው ነው። ራብ እንግዲህ እንትን የለውም፣ ጊዜ የለውም እና ያልተረዳው መንግስት በህዝብ ላይ ጨዋታለሁ የሚል መንግስት ካልሆነ በስተቀር የምርጫ ሀሳብ በአሁኑ ጊዜ ማራመዱ አግባብነት ያለው አይመስለኝም እና የኢትዮጵያ ህዝብ በዚህ ዙሪያ ላይ በደንብ አስቦ ያቺ ምርጫ ማቆላሸት መቻል አለባቸው ብዬ ነው የሚገመተው። ሌላው ኦባንግ እንግዲህ በተለይ በተደጋጋሚ ከምርጫው ይልቅ ሁሉን አቀፍ የሽግግር መንግስት ያስፈልጋል የሚሉ ጥሪዎች ይቀርባሉና በዚህ ላይ
በተለይ ሽግግር መንግስት ሲባል ሁሉን ነገር አፍርሶ ይመጣል ነገር አድርጎ የማሰብ ከአብይና ጓደኞቹ ስልጣን በላይ የሀገርን ጥቅም የማየት ጉዳይ በገዢው ብልጽግና ፓርቲ በኩል እሱ በሚመራው አገዛዝ በኩል እንግዲህ ሞት ወይም ህይወት የሚል አይነት ከፍተኛ የሆነ ጫና ማድረግና መቃወም ሂደቶች አሉና በተለይ በመንግስት መዋቅር በተለያየ ጸጥታ መዋቅር ውስጥ አገሪቱ እየሄደችበት ያለው ነገር አሳሳቢ መሆኑን ይሄ ኃይል ስልጣን ላይ እስከቆየ ድረስ አገሪቱን ለመበታተን እየሄደበት ያለው መንገድ አደገኛ መሆኑ በተደጋጋሚ ሲገለጽ ቆይቷል። ነገር ግን የሽግግር መንግስት ሲባል ደግሞ በከፍተኛ ደረጃ ተቃውሞዎች አሉ። በእኛ መቃብር ላይ ካልሆነ በስተቀር የሽግግር መንግስት የለም እየተባለ ነውና የሽግግር መንግስት ጥሪውን እንዴት ታያለህ? የሽግግር መንግስትስ አሁን ባለው ተጨባጭ ሁኔታ ውስጥ የአብይ አገዛዝ ሊቀበል የሚችልበት እድል አለ ወይ? አሁን የሽግግር መንግስት እሱ ብለዋል። እንዲያውም ገና እንደ መዝሙር ሆኖ ለዛሬ እንትን የሆነው ከዚህ በፊት አሳስቧል። እኔ እዚህ ሀገር እስካለው ጊዜ ድረስ ሽግግር መንግስት የሚባል ነገር አይኖርም። አይ ቲንክ ይህንን የወቅታዊ አስፈላጊነቱ ነው እንግዲህ የሚታየኝ አስፈላጊነቱ ለሱ ለመግለጽ ነው በጉልበት እና በጫና እንትን ለማድረግ ነው እንጂ የሽግግር መንግስት ይቀበላል ብዬ አልገመሰም። እኔ መቃወሙ አይደለም ግን እንደተጽዕኖ እንዳንተ የተጽዕኖ ምክንያቱ የሱ መንግስት ባይል ካልተወገደ በስተቀር እኮ በማንኛው ሰላማዊ መንገድ ሊወገድ የሚችል መንግስት አለ። ቢወገድም ወይም ጥሎ ቢሄድም ወይም ለምሳሌ አሁን ህዝብ ተነስቶ ከቀን በላይ የሆኑ ችግር በህዝብ ላይ አደርሶ ጠፍቶ የሚሄድ ከሆነ በሱ የሚተካው መሳሪያ ያለው ነው እንጂ መሳሪያ የሌለው ሰው የሽግግር መንግስት እንትን ማድረግ አይችልም። ምክንያቱም የሚታየኝ ስር ነቀል ለውጥ ነው የሚመጣ። ምክንያቱም ኦልሬዲ መሳሪያ የያዙት ኃይሎች ተነስቷል። ፋኖ አለ፣ ኋላ አለ፣ ቲፒኤልኤፍም አለ፣ ሌሎችም አሉ። እነኚህ እንግዲህ ባህል እሱ ለማስወገድ የተነሱት ኃይል እስከሆኑ ጊዜ ድረስ ሚዛናቸው ማየት መቻላል። እኛ ሰላማዊ ሰዎች የሆነን የሽግግር መንግስት እንባል እንጂ የሽግግር መንግስት ሊያመጡት የሚችሉት ትጥቅ ኃይል ወይም ተመሳሳይ የኃይል ሚዛን ያላቸው እንትኖች ናቸው። አይደር ከውስጡ አንድ ቡድን ሊነሳ ይችላል። ከዛ በኋላ ፓወር ወስዶ የሽግግር መንግስት ያወጀዋል። ኦር እሱ በጉልበት ከዛ ተባሮ በቦታው የሚሄደው የሽግግር መንግስት ጥሪ ያደርጋል። አለዛ ከዛ ውጭ የሚሆን አይመስለኝም ሳይሆን እንደማይሆን እርግጠኛ ነኝ እና እንደ ወቅታዊ አጀንዳ ሆኖ ማራመድ ይቻላል። እሱ እንግዲህ ያው ሰርክሉ እንዲሰፋ ለማድረግ ካልሆነ በስተቀር ተግባራዊነቱ አይታየኝም። ምክንያቱም ኦልሬዲ እሱ ደምድሞታል። አንዱ የእሱ ማስወገጃ እሱ ነው። እሱ በሰላማዊ መንገድ የሚሆን ሰው አይደለም በኃይል ካልሆነ በስተቀር እና የሚታየኝ ይህንን ነው እና ሽግግር መንግስት በሰላማዊ ህዝብ ይመጣል ብዬ አልገመትም። ሽግግር መንግስት ሊያመጡት የሚችል ጥጥቅ ወይም መሳሪያ የያዙት አካላቶች ናቸው እና ይህንን ነው የሚታየኝ። ቴንኪዩ ከልብ አመሰግናለሁ። ኦባ እንግዲህ በተለይ በሶሪያ የነበረው ነገር አሳድ እስኪፈረጥጥ ድረስ በአገሪቱ ህዝብ ላይ ሲያደርስ የነበረው እልቂት ይታወቃል። በመጨረሻ ያው የታጣቂ ኃይሎች ወደ ቤተ መንግስቱ መቃረብ ሲጀምሩ እንግዲህ ሾልኮ በሩሲያ የጦር ሰፈር አድርጎ በእነሱ እርዳታ ወደ ሩሲያ የገባበትና እዛ ሄዶ አፉን እንዲዘጋ የተደረገበት ሂደት አለ። እስከዛ ድረስ ግን ሶሪያውያን ከፍተኛ የሆነ መስዋዕትነት ከፍለዋል። አሁን በአንጻራዊነት እንግዲህ የታጠቁ ኃይሎች ወደ ጋራ ስምምነት መጥተው ከ13 ዓመት የትጥቅ ትግል በኋላ ወደ አንድ ከመጡ በኋላ ፈጥነው ነጻነታቸውን መቀዳጀት የቻሉበትና አሁንም የሽግግሩ ሂደት እንግዲህ በአንጻራዊነት በተሻለ ደረጃ እየሄደ ነው። አሜሪካ ወታደሮች ሙሉ ለሙሉ አካባቢውን ጥለው እየወጡ ያለበት ሂደት አለ። የሽግግር ኃይሉ ቁጥጥርም እየሰፋ የመጣበት አለ። አልፎ አልፎ ግጭቶች የነበሩ ቢሆንም ስለ መንግስቱን የሚነቅል አይደለም፣ የሽግግሩ ሂደትን የሚያደናቅፍ አይደለምና በኢትዮጵያ ያሉ የታጠቁ ኃይሎች እንግዲህ በአንድም ሆነ በሌላ መንገድ ሁሉም የተለያየ አጀንዳ አለው። የጋራ አጀንዳ ላይ ግን ሊኖር ይገባል። እንግዲህ አገርን በተመለከተ ሁሉም ህዝብ መከራ እየከፈለ ነው። ሁሉም ህዝብ መስዋዕትነት እየከፈለ ነው። ሌላው ቀርቶ በመንግስት በአገዛዙ ውስጥ ሆነው ያለ ፍላጎታቸው ያሉ በአንድም ሆነ በሌላ መንገድ አገራቸውን ጠልተው አይደለም እና ሁኔታዎች ከተመቻቹ እኛም የዚህ ለውጥ አካል እንሆናለን የሚሉም ይኖራሉ። ከዚህ ቀደም የነበሩ ሁኔታዎች አሉ። አንዳንድ ምልክቶችም አሉ። በአማራ ክልል በነበረው እንቅስቃሴ ዛሬም ድረስ ባለው የህዝቡ የህልውና ትግል ውስጥ እንግዲህ ቀኜ በሚል በስርዓቱ ውስጥ ሆነው ነገር ግን ህዝባቸው ደግሞ እንዲበደል እንዲገደል የማይፈልጉ በአንድም ሆነ በሌላ መንገድ ባለቻቸው ኃላፊነት ከህዝብ ጋር ለመቆም የሚሞክሩ ይኖራሉና በተለይ ሶሪያ ውስጥ እንግዲህ ረጅም 13 ዓመታት የቆየው የትጥቅ ትግል በወራት ውስጥ ፍጻሜ ያገኘው የታጠቁ ኃይሎች መስማማት ሲችሉ በጋራ መቆም ሲችሉና ለጋራ አጀንዳ መታገል ሲችሉ ነውና ይሄን ማድረግ እንዴት ነው ያልተቻለው በኢትዮጵያ ሁኔታ ውስጥ? ቅድም እንዳልኩት ነው። አንደኛ አመለካከት ነው። አመለካከት ትልቅ ሚና ይጫወታል። እኔ ፖዚቲቭ አመለካከት ካለኝ
በርግጥ ከሌላ ጋር እንትን ማለት አለ ይሄ አመለካከታችንን ማስተካከል መቻል አለበት አንደኛ እሱ ነው ሁለተኛ ደግሞ እንትኑ ኮሙኒኬሽን የለም አሁን በእኛ ማል አሁን ለምሳሌ ፋኖ ከሌሎቹ ጋር ጠንካራ የሆኑት ለኮሙኒኬሽን የተዘጋጁት ካድሮች የሉም ወለሌላ አካባቢ ወለሌላው ስትሄድ ደግሞ the same things መሪዎችን በጣም ትልቅ ሚና ይጫወታሉ በዚህ እንትን ላይ ህዝብን ለማገናኘት ወይም ያለው ኃይላት ወደ አንድ ለማምጣት ጠንካራ መሪዎችን ያስፈልጋል ገና አቲቲዩድ ያላቸው መሪዎችን ያስፈልጋል እርስ በርስ ማይፈራሩ ችግሮች እንዳሉ ታውቃሉ ችግሮችን ወደ ጎን ትተን እንናገራለን ግን ተግባር ላይ ነው የምንቸገረው ተግባር ላይ ስንሄድ ግን ፍራት ሳይሆን አንድ እንትን የወለደ እንትናል እኔ ከሌላ ጋር ሲናገር የበታችነቴ ነው ቢሰማኝ እንጂ ከሱ ጋር ማድረጎ ኮሙኒኬሽን እና እንትን ማድረጎ ተቃሚ መሆኑ ህዝባዊ ለህዝብ የሚጠቀም መሆኑ ካልተረዳው I can just be like እስከ ዛሬ ድረስ እንግዲህ መድረክ ተጣርቶ እዚህ ግሩፕ እነኚህ ግሩፖችን ይነጋገሩ ብሎ እንትን ያለው የለም I think በእኔ ግምት ሽማግሌዎች በዚህ ሚና ትልቅ ሚና ቢጫወቱ I think አንድ ነገር ነው ፖለቲከኞች ይችላሉ ብዬ አልገመትም ምክንያቱም አብዛኛው ለራሱ ነው የሚያስበው ለራሱ ደግሞ ማሰብ ብቻ ሳይሆን በቃ ህዝባዊ ኃላፊነት እንዳለበት ምንም የሚረዳው ነገር የለም ልክ እንደ ግል ሆኖ ነው ማየት የሚችሉት ብዙ ጊዜ እና ከአንድ መሪ የሚጠበቅ ጉዳይ አለ መሪ ዩኒቨርሳል መሆን አለ አንድ መሪ ደግሞ ልክ ቪዥነሪ መሆን አለ የኛ መሪዎች ብዙ ጊዜ ሚሽነሪዎች ናቸው እንጂ ቪዥነሪዎች አይደሉም አንድ ነገር ይጀምሩና ያችን ሚሽን ካሳኩት በኋላ ቪዥኑ ለማሳካት ምንም የሚያደርጉት ነገር የለም ምክንያቱም አንድ ነገር ፕላን ስታደርግ ቪዥን ሲኖር ነው ቪዥኑ ነው የኔ ራዕይ ይሄ ነው ይሄን ለማሳካት ሚሽን መኖር ያስፈልጋል ኤጀንሲዎችን ይሄንን ስራ ሊሰሩ የሚችሉ ሚሽነሪዎችን ያስፈልጋል ይሄ ግን እስካሁን ድረስ ዲቨሎፕ ያደረግንበት ጊዜ የለም ካድሮች የምንላቸው ማለት ነው እና እስከ ዛሬ ድረስ እንግዲህ በጣም ጫፍ ላይ የወጡት ሰዎች በዚህ ኤሪያ ላይ ትልቅ ሚና ቢጫወቱ ኖሮ ገና ነበር አንድ ምሳሌ ላምጣ ወያኔ ኢትዮጵያ ሲገባ ሰራዊቱ በቀን 2 ጊዜ ይሰበሰባል ጧት ተሰልፎ ወደ ስብሰባ ቦታ ይሄዳሉ ከሰዓት በኋላ ተሰብስበው ወደ ስብሰባ ይሄዳሉ ያ ማለት የሰው ልጅ ፍጹም አይደለም የሰው ልጅ እንዳይቀየር ኮሙኒኬሽን የጠበቀ ኮሙኒኬሽን እንዲኖረው ያስፈልጋል ከአንድ መሪ ማለት መሪ ይሄንን ሁሉ ዲቨሎፕ ማድረግ መቻላል ግን ይሄንን በእኛ ውስጥ የለም ቅድም እንዳልኩት ነው ሚሽነሪዎች ነን ቪዥነሪዎች አይደለም አንድ ነገር ላይ እንትን ለማድረግ ሚሽኑ እንትን እናደርጋለን ከአንድ እንትን በኋላ እንተዋለን ምክንያቱም የኛ ሁለተኛ ትልቁ ችግር ምንድነው ብዙ ሰርተን ትንሽ መናገር የምንችል ሰዎች አይደለም ይሄ ይጻረራል ከሊደርሺፕ እንትን ጋር ትንሽ ሰርተን ብዙ ምናወራ ሰዎች ነው ሪቨርስ ነው እንጂ ብዙ ሰርተን ትንሽ ምናወራ ቢሆን ኖሮ ጥሩ ነበር ትንሽ እንሰራና ከዛ አላንድ ወር ሙሉ ወሬ እናወራለን በዚህ ጊዜ ጠላታችንን ራሱ ያዘጋጀ ምን ያደረገ ምን ያለ የራሱ ስትራቴጂ ያወጣል ከዛ በኋላ ሌላ እንትን ያደርጋል ብዙ ብንሰራ ግን እና ትንሽ ብናወራ አብይ ዛሬ አይኖርም ነበር ለምሳሌ ባለፈው ጊዜ እንትን ነበረ ቴንት ነበረ በኢንተርኔት ላይ ተሰራ ምንም ከዛ በኋላ ሰው ዝምዝም ያንዳንዱ ወደ ቤቱ ነው ተሰራ ወሬ ብቻ ነው አይቀር that's not solution አይደለም sustainable ወይም ተከታታይነት ያለው ነገር ያስፈልጋል ቼንጅ ለማምጣት ከፈልክ ማለት ነው አንድ ገበሬ ማሳው ለማረስ ሁልጊዜ ጧት ተነስቶ ወደ ማሳው ማየት ከሆነና በሳምንት አንድ ቀን ብቻ እየሄደና ሌላ ቀን ሁሉ ቤት አካባቢ በወሬ የሚያሳልፍ ከሆነ the last ምርቱ ምንድነው የሚሆነው ምርቱ ባዶ ነው ግን ታታሪ የወሬው የቤት ስራዎች ሁሉ ትተው የራሱ ጉልበት በሙሉ ወደ እርሻ ላይ ነው ኢንቨስት የሚያደርግ ባት የተነሳ ሄዶ ያርሳል ስራ ሰርቶ ተመልሶ ይመጣል እሴም ላክ ነጋዴ አንድ ነጋዴ ደግሞ ጧት ተነስቶ የደው ሱቅ ካልከፈተ እና በሳምንት ሱቅ አንድ ጊዜ የሚከፈት ከሆነ ፕሮፊትፉል ሊሆን አይችልም የሚፈልገው ዓላማ ሊያሳካው አይችልም እሴም አሁን ፖለቲካ ስንሰራ ዛሬ ትንሽ ነገር ሰራን ለአንድ ወር እናወራለን በዛ ማል ጠላታችን ራሱ ጅግጅት ያደርጋል ምን ይሆናል ይሄንን ባሪ ካልቀየርንና ጉልበታችንን ወደዚህ ስራ ላይ እንትን ካላረግ ነው አስቸጋሪ ነው የሚሆነው በዚህ ላይ ኮሙኒኬሽን ያስፈልጋል ኮሙኒኬሽን ለማድረግ ደግሞ የኛ አቲቲዩድ መቀየር ያስፈልጋል we have to make it የአሜሪካ ዛሬ ጥቁርና ነጭ
አንድ ላይ ሲሄዱ እናያቸዋል። ወራስ ከብዙ ዓመት በኋላ ወደ ኋላ ብትመለስ በአይነ ቁራኛ ነበር የሚታየው። ምክንያቱም አቲቱዱ በዛን ጊዜ በጣም ኔጋቲቭ ነው። አሁን ያቺ አቲቱድ ተሰበረ። የሰው ልጅ እኩል ነው። አሁን አንድ ላይ ሲሄዱ እናያቸዋለን፣ ሲጋቡ እናያቸዋለን። ይሄ እንግዲህ የአቲቱድ ጉዳይ ነው። የኛ አቲቱድ ደግሞ መቀየር መቻል አለ። እኔ ኦሮሞ ካልሆንኩ አማራ መውደድ መቻል አለ። ኦሮሞ ደግሞ አማራ ደግሞ ኦሮሞ መውደድ መቻል አለ። በዚህ ላይ የማይነጋገሩ ከሆነ እንዴት አድርጎ ነው ለውጥ ማስመጣት የምችሉ? እትኪ ያላቸው ማለት ነው። ነገ ኦሮሞ አሸንፎ እዛ ቢሄድ ቲፒኤልኤፍ እና እንትን ከሌሎቹ ጋር አንድ ላይ ሆኖ እዛ መሄዳቸው አይቀርም። እሱ ለመጣል ፋኖ ብቻው ሄዶ እዛ እንትን የሚሆን ከሆነ ሌሎች ኃይሎች ደግሞ ተደራጅቶ ሄዶ እሱ ለመጣል እዛ መሄዳቸው አይቀርም። ወሬዎችን እንሰማለን ገና እንኳን እንትን ሳይደረግ። ይሄ እነዚህ ሁሉ እንግዲህ አስስ አድርገን ወደ ቴብል አምጥተን ዲስከስ አድርገን የኛ ኮመን ኢሹ ቼንጅ ነው። ቼንጅ እንዴት አድርገን እናምጣው? በዚህ መንገድ በዚህ እንትን እናደርግ። የኢትዮጵያ ሕዝብ እኮ የተቸገረው በዚህ መጋረጃ ነው። ሰዎች አሉ ከፊት ለፊታቸው ግን የሚፈልገው ስራ አልሰሩም ከነ ጭምር ማለት ነው። እና ይሄ አይ ቲንክ በደንብ ማየት የሚያስፈልግ ጉዳይ ነው። ለዚህ ሁሉ ጥረት ማድረግ መቻል አለብን። we have to change our attitude። ልክ እንዳልከው የሲሪያ ተናግራል። በተናጠል ሲሄዱ የነበሩት የትጥቅ ኃይሎች ወደ አንድ ሲመጡ በሁለተኛ ሳምንታቸው ወይም በአንደኛ ሳምንታቸው ነው ነፃነትን ያወጁት። ያ ቀላል ልምድ አይደለም። ምክንያቱም የራሳቸው አቲቱድ ቀይረዋል። በአይነ ቁራኝ ሲታዩ የነበሩትን በኮመን ኢሹ ላይ ስለተግባቡ ወደ ተግባራ ሲሄዱ የነበረው ዘግናኝ መንግስት እድሜው አሳጠሩት። ሴም አሁን ኦላና ቲፒኤልኤፍ ኦላና ፋኖ አንድ ላይ ዲስከስ ቢያደርጉና አንድ ላይ እንትን ቢሆኑ የአብይ እድሜ አንድ ቀን ብቻ ይበቃል። ምክንያቱም በተለያዩ ጎራዎችን መጥቶ እንትን ሲሆኑ አሁን በተዳከመው አይሉ በአንድ ቀን ውስጥ ይሄዳል። ችግሩ ከኛ ነው ከሌላ እንትን አይደለም። እና ይሄንን ለማለት ነው የሚፈልገው። ታንክ ዩ ከልብ አመሰግናለሁ። እንግዲህ በጣም ብዙ ቁም ነገሮችን ያነሳው ከልብ አመሰግናለሁ። እንግዲህ በጋምቤላ ያለው ሁኔታ በተመለከተ ከዚህ ቀደም አንስተናል በተደጋጋሚ። እንግዲህ የደቡብ ሱዳን ታጣቂዎች እስከ ጋምቤላ ከተማ እስከ ሌሎች ወረዳዎች ድረስ ገብተው ከፍተኛ ጥፋት ሲያደርሱ እንግዲህ መከላከያም ፌዴራል ፖሊስ የተባለው ቆሞ እስከ መመልከት ያንን ለመከላከል የሞከሩ ዜጎችን ደግሞ ትጥቅ ማስፈታት ከስልጣን ማንሳት ብቻ ሳይሆን ማሰርና ማዋረድ ሁሉ በግልጽ የታየበት እርምጃዎች አሉና በጋምቤላ ያለው የወቅቱ ጸጥታ ሁኔታ ምን ይመስላል? ምክንያቱም ባለፈው ሳምንትም እንዲሁ ጦርነት ነበር የሚል መረጃዎች ደርሰውናል። ያለው ሁኔታ እንዴት ነው? ወል እንግዲህ እኛ እንደምንለው ብዙ ጊዜ ይሄ ድንበር ዘለል ችግር በአብይ መንግስት ዘንድ ያለው አመለካከት በጣም ኔጌቲቭ በዚህ እንትን። ምክንያቱም እነኚህ ሰዎች ድንበር ዘለል የሆኑ ሰዎች ናቸው። እስካሁን ድረስ እንግዲህ ያው ጥቃታቸው አላቆሙም። ባለፈው ጥቂት ቀናት ውስጥ ታች የውጊያ እንትን የነበረው ቀበሌዎች ላይ ጥቃት አደርሶት ነው። በዛ ጥቃት ላይ የመንግስት ሰራዊት ባይናቸው እያዩት ነበር። ምንም እንትን ያደረጉት ነገር የለም። እንግዲህ የሆነ ነገር ተደርጓቸዋል ለማለት ሳይሆን አይ ቲንክ ፍላጎት ያላቸው አይመስለኝም በዛው እንትን ላይ። እና እነኚህ ሰዎች አጀንዳ ስላላቸው አጀንዳቸው ብዙ ጊዜ እኛ እንደምንለው እንግዲህ ጋምቤላ አሰፋፍር እንደምታዩት አኝዋኩ ወንዞች ዳርቻ ነው እንግዲህ ሰፍሮ ያሉ። እነኚህ ሰዎች ያላቸው አመለካከት ምንድነው? ከታች ጀምሮ እስከ ቡሬ ድረስ ያለው የባሮ ዳርቻው በእነሱ ኩትትር ስር እንዲሆንና ከተቆጣጠሩት በኋላ የፈልጉትን ዓላማ ለማሳካት ያችን የናት አገር ለመመስረት ዋናው ቁልፍ ሚና ሊጫወት የሚችል እቺ ቦታ ስለሆነች ለዚህ ወደ ኋላ እስከ ዛሬ ድረስ ያሉበት ምክንያት የለም። እና ይሄ ብቻ ሳይሆን ከተማ ውስጥ ራሱ ማዶ ለማዶ የተኳከሱት ናቸው የሚገኙ ከተማ ውስጥ ሆኖ ጋምቤላ ከተማ ውስጥ ማለት ነው። መንግስት ጋምቤላ ከተማ ውስጥ ባለፈው ሳምንት አንደኛው ለመቅዳት ወደ ባሮ ሲሄድ በጤት መቱት። ማነው ማን ላይ የሚተኩሰው ማለት ነው? እነኚህ የደቡብ ሱዳን እንትኖች ናቸው ኖሮች ናቸው። የደቡብ ሱዳን ታጣቂዎች የታጠቁ ኖሮች ጋምቤላ ከተማ ውስጥ
ጋምቤላ ከተማ ውስጥ ተኩሰው ዛሬም እየገደሉ ነው ማለት ነው። እየገደሉ ማሮ ለማዶ አሁን ወንዝ ዳርቻ ላይ ያሉ ሰዎችን ባሮ ማዶ ያሉ ሰዎችን በጥንቃቄ ነው የሚኖሩት። እግዚአብሔር ነው የሚጠብቃቸው። ካገኙት ኢላማ አድርጎ ነው እንትን የሚያደርገው። ያውኑ ሰውዬው ኢላማ አድርጎት ስቶ በእግሩ ላይ ነው የመጣው እና ይሄ ሲደረግ መንግስት እያለ ነው ከተማ ውስጥ። እስካሁን ድረስ ምንም ያደረጉት ነገር የለም። እስካሁን ድረስ ደግሞ እነኚህ ሁለቱ እንትኖች እርስ በርስ በአይነ ቁራኛ እየተያዩት ናቸው። እዛ ከተማ ውስጥ የወደሙት መንደሮች ወይም ቀበሌዎች እስካሁን ድረስ ማንም እዛ ውስጥ ተመልሶ ሄዶ እንደገና እንትን የሆነ ሰው የለም። ምክንያቱ አንድ የአኟክ መንደር አለ፣ ኦሜኒያ የምትባል መንደር። ያቺ መንደር እንዳለ አቃጥሎት አሁን ያቺ መንደር ሰው የለበት ከተማ ውስጥ እና ይሄ መንግስት እያለ ነው እንደዚህ አይነት ሁኔታዎችን እንትን የሚደረገው እና የጋምቤላ ጉዳይ አይ ቲንክስ ባቢ መንግስት የሚፈታ ጉዳይ አይደለም። አዲስ መንግስት መጥቶ ነው አዲስ ስልት አውጥቶት ወይም አዲስ እንትን አድርጎ እንትን ማድረግ የሚችለው። እነኚህ ሰዎች እኮ የሚነሱበት ቦታ የአቢ መንግስት አለ ኮዛ ከነሱ በስተጀርባ የአቢ መንግስት አለ። በእነሱ መሀል እኮ ነው መጥቶ ፔኔትሬት አድርጎ ነው ወደ አኟኮች ቀበሌዎች ውስጥ መጥቶ ጥቃት የሚያደርሱ። እነዛ ተጠያቂ ከመሆኑ ይልቅ በይታ ነው እንትን የሚያደርጉ እስከ ዛሬ ድረስ። እስኪ ምን አይነት አሰራር ነው ይሄ ስታየው? እነሱ ጋር መንግስት ካለ የመንግስት መስሪያ ቤቶች ካሉ የሚከፈሉ ሰዎች እዛ እስካሉ ጊዜ ድረስ ተጠያቂነታቸው በእነኚህ ወንጀሎች ላይ ምን ላይ ነው? ስለዚህ ጋምቤላ መንግስት አለ ብለን አፋችን ሞልተን መናገር መቻላችን ሳይሆን የጋምቤላ ህዝብ ራሱ ያውቃል። አሁን እግዚአብሔር ብቻ ነው የሚጠበቅ። መንግስት የለም፣ ሰራዊት ሲምቦል ነው፣ ምንም የሚያደርገው ነገር የለም እና ትልቅ ችግር ውስጥ ነው ያለን። በፍርሃት ነው አሁን ያለን። በእርግጥ አኟኩ እጁ የሚሰጥ አይመስለኝም በዚህ እንትን ላይ እና ወደኋላ የሚመለስ አይመስለኝም እና ያለው ሁኔታ ይሄ ነው የሚመስለው። ልብ አመሰግናለሁ ኦባንግ። እንግዲህ ያው ሰፋ ያለ ውይይት ነው ያደረግነው። በተለይ በውጭ ያለውን ኃይል እንዲተባበርም አገር ቤት መሬት ላይ ያሉት ተባበሩ ብቻ ሳይሆን በውጭ ያለውም ኃይል በተለያየ አደረጃጀት የተከፋፈለ ነው። ቀደም ሲል እንዳልከው የሆነ ጊዜ የሆነ ነገር ይደረጋል፣ ያይጮሃል፣ ከዛ ደግሞ ተመልሶ ወደ ቤት ይገባል። በዛ መንገድ ትግል የትም አይደርስም ብለህ ለማስጠንቀቅ ሞክረሃልና እንደ መፍትሄ እንደ አገራዊ ንቅናቄ እያደረጋችሁ ያለው እንቅስቃሴና በውጭ ያለው ኃይልስ እንዴት ወደ አንድ ይምጣ የሚለው ላይ እንደ ውይይታችን ማጠቃለያ ብናደርገው። እንግዲህ ጥሩ እኔ እንደ እንትን ብዬ እንትን ማለት የምችለው ምንድነው ቅድም የሰጠሁት ምሳሌ አይ ቲንክ በጣም አስፈላጊ ነው ብዬ ነው የሚገመተው። ምክንያቱም ሰው ካልተገናኘ ካልተነጋገረ የትጥቅ ኃይል ያላቸው ይሁን ሌሎቹ ይሁኑ እንትኖች ላይ ካልተስማሙ ኮመን የሆኑ ጉዳዮች ላይ ካልተስማምቶ ወደ ተግባር ካልተካሄደ ለውጡ በተፈለገው ፍጥነት ሊሄድ አይችልም። እነኚህ ጫፍ ላይ የወጡት የኦሮሞ ኤሊቶች የአማራ ሌሎቹም አንድ ላይ ቢሰበሰቡና በአሁኑ ጊዜ የእግዚአብሔር ጉዳይ ይሁን እንጂ ቴክኖሎጂው ያገናኛል ሽንፈት ካልሆነ በስተቀር አንዱን ደፍሮ ሁሉም ቢሰበሰብ ቢያደርግ በኮመን ኢሹ ላይ በእርግጥ ለወደፊት ሽግግር ሲመጣ ወይም ማንኛው ለውጥ ሲመጣ ማንኛው አጀንዳው ማራመድ ይችላል። ምክንያቱም መልቲ ፓርቲ ሲስተም ነው የሚኖረው። ማንኛው አጀንዳው ሊያራመድ ይችላል። ግን ኮመን የሆኑ ጉዳዮች ላይ አሁን የኛ ኮመን ኢሹ ምንድነው ነው? ሽግግር መንግስት አይደለም። ሽግግር መንግስት እንዴት ተደርጎ ነው የሚመጣ? ሰውየው እዛው ያለ ሽግግር መንግስትን ማስመጣት ይቻላል። ሰውየው ደግሞ ጥሪ አድርጎ ዛሬ ኑና ሽግግር እናደርግ ቢልስ ያለምንም ቅድመ ሁኔታ ሁሉ ለሁለተኛ ጊዜ ልንታለል ነው። ምክንያቱም ባለፈው ጊዜ አሸጋግራችኋለሁ ብሎ ጥሪ ሲያደርግ ሰው በተስፋ ሄደ። እስከ ዛሬ ድረስ ተመልካች ሆኖ ነው ያለ ተቃዋሚ ኃይሎች ምንላቸው ማለት። ስለዚህ ያችን ጣፋንታ ሁለተኛ ዙር እኛ ላይ እንዳይደገም ምን ማድረግ መቻል አለ? ለሰይ አሁን እሺ ሽግግር መንግስት እናደርግ በምን ላይ ነው ተስማምተን ሽግግር መንግስት እንትን ማድረግ መቻል? ምክንያቱም ሽግግር መንግስት is the face ስምምነቶች ከተደረጉ በኋላ የስምምነቱ ሰነዶች ከተፈራረሙ በኋላ
የሚያስፈልገው ነገር ምንድነው? ሽግግር መንግስትን እንደ ልምዶች ከሆኑ ማለት ግን ሳንስማማ እንትን ሳናደርግ ሽግግር መንግስት ይደረግ ብሎ እሱ አሁን እሺ ተቀብለው ሰዎችን ቢያታለው ሰዎች በሱ እጅ እንዲገባ ቢያደርግ will be responsible። ምክንያቱም እኔ አሁን የሚፈራው ለሁለተኛ ዙር ማታለል ዝግጅት እያደረግን ነው ያለ እና ይሄንን ላለመቀበል ሳይሆን ጥንቃቄ የሚያስፈልግ ጉዳይ ነው። ጥንቃቄው ምንድነው? ሰው ቁጭ ብሎ ተነጋግሮ በጉዳዮች ላይ ፕራዮሪቲ ያላቸው ጉዳዮች ላይ ተስማምቶ ወደ ተግባራ መሄድ መቻላል። የኛ ፕራዮሪቲ ቼንጅ ነው። ቼንጅ እሱ ከተቀበለ ምን አይነት ቼንጅ ነው? ሽግግር መንግስት ቼንጅ ነው ወይም ባህል የሚመጣ ለውጥ ነው? እነኚህ ነገሮች ላይ መስማማት መቻላል። ግምት አይ ቲንክ ነገሮችን ቆም ብለን ማየት መቻል ያስፈልጋል። በሚፈልገው ዳይሬክሽን የሚፈልገው ዓላማ ለማሳካት መወያየት መቻላል። የሀገር ጉዳይ ነው። ተነጋግረን በኮመን ጉዳዮች ላይ ተስማምተን ወደ ተግባራ ብንሄድ is fine። ይሄ አንድ ኢሹ ነው። አለዛ ሁለተኛ ዙር የማታለል ተግባር እንትን ሳያጋጥመን ይቀራል ብዬ አልገመትም። ምክንያቱም ሰውየው ቀላል ሰው አይደለም። እሺ ሊል ይችላል። ሰው በኋላ ተቀብሎ እጁ ከገባ በኋላ የፈለገው ነገር ማድረግ ይችላል። ምክንያቱም የለመደው የማታለል ስራ ነው እና ከዚህ ሁሉ እንግዲህ ለመቆጠብ እንድንችል መጀመሪያ የኢትዮጵያ ሕዝብ ትጥቅ ያላነሱት መወያየት መቻል አለ። ይህ ነው የኔ ዋናው መናገር የሚፈልገው። ከተወያየን በኋላና በኮመን ኢሹ ላይ ከተስማማን በኋላ የሚመጣው ፌዝ የጋራ ፌዝ ስለሆነ ወደዛው በአንድነት ወደዛው ልንሄድ እንችላለን ብዬ ነው የሚገመተው እና ያለኝ ፕራዮሪቲ ሊሰጠው የሚችል አጀንዳ የውይይት አጀንዳ እና ይሄንን ነው እንግዲህ በእኔ በኩል ያለው። ታንኪዩ ከልብ አመሰግናለሁ። ኦባንግ ኡማን የሀገር አድን ንቅናቄ ምክትል ሊቀመንበር። ወደፊትም እንግዲህ በሌሎች ወቅታዊ ጉዳዮች እንደምንወያይ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ ለነበረን ቆይታ። ታንኪዩ ኦኬ አሜን። ታንኪዩ መልካም ጊዜ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።